አንዴ አዳምጪኝ። በዚህ ሁኔታ አይደለም። አንዴ አዳምጪኝ፣ ተረጋጊና አዳምጪኝ። በቃ ባለቤቴ በተፈጥሮ ሁለት መራቢያ አካል አለው። ገመና የለኝም። ምን ብላ እንደነገረቻችሁ ራሱ አላውቅም። እንደምታየኝ እኔ ደህና ነኝ። ምንድነው እንደ ያለቻችሁ? እስኪ ንገረኝ። ከዛ የጫጉላ ጊዜ በኋላ ግን አሁን እዚህ የመጣንበት ዋናው ጉዳይ እንደተፈጠረ ነው የነገረችን። የግቢዋን ሰዎች ጠይቅ፣ አረ መራመድ ራሱ አልቻለችም፣ ተሸክመናት ነው ከመኪና ያወረድናት ምናምን ሲሉ ያው በጣም ነገሩ ከባድ ከመሆኑ አንጻር ነው እናንተን የሚያስጨንቅኳችሁ። ለመናገርም በጣም ከባድ ነው። አሁን ብትናገር ሰው ሁላ የሚያምንህ ነገር አይደለም። በጣም ከባድ ነው። እኔ እንጃ በቃ እውነት ለመናገር በጣም ከባድ ነው። እኔ ስነግሪኝ የእውነቴን ነው የምልሽ፣ እኔ አላመንኩኝም። ማለት አንዳንዴ እንደዚህ አይነት ኬዞች ይመጣሉ ተመልካቾች፣ የማይመስሉ ነገሮች እንደዚህ እያንዳንዱ ዲቴይሊ እኔ ህይወት ላይ የተፈጠረውን ነገር ታውቃለች፣ እሷ ህይወት ላይ የሚፈጠረውን ነገር እናውቃለን። እሷ ከትዳር በፊት ግንኙነት ማድረግ ትፈልግ ነበረ እና እሱ አይኑ በዚህ ሰዓት አይሆንም፣ ሰዓቱ ገና ነው፣ ትንሽ እንቆይል ነበረ ፍቅረኛ ማቾች ያሉ ማለት ነውና ከባድ ጉዳይ ነው። በጣም ከባድ ጉዳይ ነው። ከባድ ብለን እንኳን ልንገልጸው የምንችለው አይደለም። ለማመንም እስካሁን ስለከበደ ነገሮችን ለማረጋገጥም ጊዜ እየፈጀብን ስለሆነ ማለት ነውና የመጠየቅ ነገሮችም አይታዩም። አብረን እንደር የሆነ ነገር እናርግ ወይ አብረን ሰለብሬት አድርገን በዛው እንደር ምናምን ብሎ ነገር የለም እሱ ጋርና አንቺ ጋር ከትዳር በፊት ማድረግም አልፈልግም፣ ይሆንም ነገር አይደለም፣ ማሰብ አልፈልግም። በቃ ቀጥታ ዲቴይሊ አንቺ ለትዳር ነው ማስብ እኔም ቁም ነገር ማስብ ሰው ነኝ፣ እንደዚህ አይነት ነገር መነካካት አልፈልግም ብሎ ከሳምንት በኋላ ግን ይሄ ፊዚካሊም ለውጥ አመጣች። የመጥቆር የመክሳት በቃ እንዴት ብዬ ልንገርህ፣ እንዴት ነው በጣም የታመመ ሰው እንዳትመጣ ማድረግ የምችለው እኔ ነኝ፣ ካልነገርሽኝ ነይ ነው ብላ ታይሻለች። እሷ እንደ ፍጥርጥር ጸበልም ቤተክርስቲያንም የፈለገችበት ታረግሻለች ስላት የሆነ ነገር ተፈጥሯል አለች። በቃ በስንት ትግል በስንት ጭቅጭቅ እኔና ባለቤቴ ጋር ችግር ተፈጥሯል አለች ማለት ጓደኛዬ ወይም ደግሞ እንደ እህቴ የማያት ሴት አደጋ ውስጥ ናት። የእናንተ እርዳታ ያስፈልገኛል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምንሰማበት እንዲሁም ደግሞ በቻልነው አቅም በሙሉ የምንፈታበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እጅግ በጣም ብዙ ኬዞችን እየጨረስን በድል እያጠናቀቀን እዚህ ደርሰናል። ሰሞኑንም እንዳያችሁት እንደተመለከታችሁት ከሆነ በጣም በብዙ ነገር አብረን ተገናኝተን ነበረ። መጨረሻቸው ያማረ የሆነ የቻልነውን በሙሉ እያደረገን ከማን ጋር? ከናንተ ከውድ ቤተሰቦቻችን ጋር። ስለዚህ አብራችሁን ስላላችሁ፣ ስለምትደግፉን፣ ስለምታበረታቱን፣ ኮሜንት ስለምትጽፉልን፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን በሙሉ ከልብ አድርገን እናመሰግናለን። ይሄ ፍቅራችሁ፣ ይሄ አንድነታችሁ እስከ መጨረሻው ድረስ ከኛ ጋር ሁሌም አብሮ ይኑር ማለት እንፈልጋለን። በጣም ብዙ ነገሮች ውስጥ እንደምንገባ ታውቃላችሁ። ለዚህ ደግሞ የሚረዳን የእናንተ ፍቅር የእናንተ ጸሎት ነውና እስካሁንም ያቆመን እሱ ነው። ይሄ አብሮነታችሁ እስከ መጨረሻው ድረስ እንዲቀጥል አሁንም ደግሜ በታላቅ ፍቅር በታላቅ ትህትና እናንተን መጠየቅ እፈልጋለሁ። እንግዲህ ውድ ተመልካቾቻችን ዛሬ አንድ ለየት ባለ ኬዝ ተከስተናል። አንዲት ሴት ወደኛ መጣ። እህቴ በጣም ችግር ውስጥ ነች፣ ከፍተኛ የሆነ እንግዲህ ችግር የሆነ ጉዳይ ውስጥ ነው ያለችው። እናንተ እጅግ በጣም የምታስፈልጉበት ሰዓት ላይ ነኝ። እንግዲህ በራሴ አቅም ምንም ማድረግ የምችለው ነገር አይደለም፣ የግድ እናንተ ሁኔታ ያስፈልገኛል ብላ ስልክ ወደኛ ደወለች። ምንድን ነው ጉዳዩ የሚለውን እንግዲህ አብረን የምንሰማ አብረን የምናጣራ ይሆናል። ብዙ ኬዞች አሉ እንደምታውቁት፣ በቴክስትም በብዙ ወረፋ የያዙ ጉዳዮች አሉ። ነገር ግን እጅግ በጣም ይሄ ጊዜ የማይሰጠው ጉዳይ ስለሆነ እጅግ በጣም እንግዲህ ያስደነገጠም ጉዳይ ስለሆነ የእሷም ሁኔታ ያወራችብን ትሆን ከፍተኛ ሁኔታ ስለሆነ መጀመሪያ ግን አረጋግተን ምንድን ነው የተፈጠረው፣ ምንድን ነው ሆንሹ፣ ማናት እህትሽ የሚለውን ከራሷ አንደበት መስማት ስላለብን እሷን እዚህ ድረስ እንድትመጣ አድርገናል። እንግዲህ ይቺ ሴት እጅግ በጣም አካላዊም ስነልቦናዊም ጫና እንደደረሰባት ነው የነገረችን። እኛም እንግዲህ በጣም ፑሽ አድርገናት እጅግ በጣም ገፍተናት እዚህ ድረስ መጣ ያለውን ነገር እንድትነግረን ከዛ በኋላ መውሰድ ያለብንን እርምጃ እንድንወስድ ነው ያደረግናት። እንግዲህ ለዛም ነው እዚህ ስቱዲዮ ድረስ እሷን ጠርተናታል። ከዚህ በፊት እንደተመለከታችሁት ከሆነ አንድ ኬዝ ጀምረን ነበረ። ያንን ኬዝ ሙሉ ለሙሉ ቋጭተነው ነው እዚህ ጋር የመጣ ነው። እንዳያችሁት ከሆነ አንድ ሴት ነበረች፣ ባለቤቷ ወደኛ መጣና እንግዲህ ክብረ ንጽህናዋን ከወሰድኩኝ አንድ ወሬ ነው ገና
ነገር ግን ይቺ ሴት የ3 ወር ነፍሰ ጡር ሆነች ብሎ ነግሮን ነበረ። እንግዲህ እጅግ በጣም ያስደነገጠን እጅግ በጣም የገረመን ዜና ነበረ። ከዛ በኋላ እንግዲህ ሕክምና ባለሙያዎችንም ጠራን፣ አረጋገጠን፣ እርግጠኛ ሆነን የ3 ወር ነፍሰ ጡር እንደሆነች ያለውን ነገር ግን የተፈጠረውን ነገር ከዚህ አንጻር ነው ሊፈጠር የሚችለው ብሎ ከዶክተርም አንደበት ያለውን ቅድመ ሁኔታ ያስቀመጠልንን ነገር እያንዳንዱ ነገር ከዶክተር ሰማችሁ። እንግዲህ በምናስጨንቃት ጊዜ ያችም ሴት የተፈጠረውን እያንዳንዱን ነገር ነገረችን። ስለዚህ በተቻለ አቅም እኛም ያለውን ነገር ከቤተሰብ አንጻር እነሱ ቁጭ ብለው እንዲያወሩ ከዛ በኋላ እንግዲህ እንዲነጋገሩ ቤተሰባዊነታቸው እንዲቀጥል መተማመኛ ላይ ጭምር ከካሜራ ጀርባ ብዙ ነገሮችን ሰራን። ሽምግልና ተቀመጠን፣ ትልልቅ ሰዎችን አስቀመጠንና እነሱ እንዲያወሩ ያደረግንበት ሁኔታ ላይ ነበረ። ያንን በዚህ ምክንያት በዚህ ሁኔታ እኛ ፈተነው አልፈናል ማለት ነው። እንግዲህ ዛሬ እንደነገርኳችሁ መግቢያ ላይ ይሄ ችግር በጣም የተፈጠረ ችግር ነው። ምንድነው እሱ እጅግ በጣም አስቸኳይ ጉዳይም ስለሆነ ወደ እሱ በቀጥታ የምንገባ ይሆናል። ከራሷ አንደበት ከዚህ ሴት አንደበት ምን እንደተፈጠረ ከዚህ ጀርባ ያለውን ነገር ከራሷ የምንሰማ ይሆናል። እንግዲህ ተመልካቾቻችን አብራችሁን እስከ መጨረሻው ስትቆዩ እስከ መጨረሻው ታሪኩን ትሰማላችሁ፣ እኛም አብረን እንሰማለን። ስትሰሙ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሌሎች ማጋራት ለኛ ይጠቅመናል። የእናንተ ሰብስክራይብ ማድረግ የእናንተ ላይክ ማድረግ ለኛ ትልቁ ጥቅማችን እሱ ነውና ይሄ ነገራችሁ ይሄ አብሮነታችሁ ከኛ ጋር አብሮን ይኑር ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከባለ ጉዳዮችን ጋር በቀጥታ እዚህ ቁጭ ብለን ለማውራት ተገደናል እና እንግዲህ እውነት ለመናገር ከነገርሽ ነገር አንጻር እኔ በጣም ለማመን ከብዶኝ ነበር። እኔ እንደዚህ አይነት ነገር ሰምቼ አላውቅም። እንግዲህ ተመልካቾችም ረዘም ላለ ጊዜ ያውቃሉ ምን አይነት ኬዞች እዚህ እኛ ጋር እንደሚመጡ። ኢቭን 2 ብልት ያላት ሴት ሰምተን እናውቃለን። የደረስንበትንም ደረጃ ደግሞ መጨረሻ ድረስ ሶልቭ ያደረግንበትንም ኬዝ ከዛ በተጨማሪ እንደዚህ አይነት በጣም ለመስማት እንግዲህ የከበዱ ከዚህ በፊት በጣም ሰምተናቸው ማናቃቸው ግን እውነታ ሆነን ያገኘናቸው በየቤቱ ቤት የገለጣቸው በጣም ብዙ አጀንዳዎች በጣም ብዙ ጉዳዮችን ደርሰን እነዛን ሁሉ ነገሮች ሶልቭ አድርገን ነበር የተለያየ ነው። ዛሬ ደግሞ ይህንን ነገር ስትነግሪኝ ወይ አልገባኝም ወይ ለማመንም ከበደኝ ጉዳዩን እና ነገሩ በጣም ግራን ያጋባኝ። እንደው ግን በመጀመሪያ ስለመጣሽ አመሰግናለሁኝ። እሺ እኔም አመሰግናለሁ። ያው አክብረህ ቶሎ በፍጥነት ጥያቄ መልስ ስለሰጠ በጣም አመሰግናለሁ። ያለውበት ሁኔታ በጣም አሳሳቢ ስለሆነ ነው ያጣደፍኳችሁ። በተደጋጋሚ የምደውለው ለዛ ነው። ብቻ በጣም አመሰግናለሁ በፍጥነት ስለጠራችሁ። እንግዲህ በጣም አስቸኳይም ስለሆነ ነው ከብዙ ነገሮች ሁሉ ይሄንን ሁሉ መርጠን አንቺን ቅድሚያ ልንሰጥሽ የቻልነው። እንደነገርኩሽ ነው ለተመልካቾችም ለማመንም እስከሚከብደኝ ድረስ እውነት እንደዚህ አይነት ነገር አለ ሚለው እስከሆነ አይምሮዬ ላይ ጥያቄ የሆነ ነገር ነው። እውነት ለመናገር አልተኛውም። ሌሊቱን በሙሉ አይምሮዬ ላይ ሲመላለስ ያደረም ጉዳይ ስለሆነ ማለት ነውና ምንድነው ግን መጀመሪያ እስኪ አንቺን እንተዋወቅሽ ያለውን ነገር ወደ ጉዳያችንም ከመሄዳችን በፊት እኔ በጣም ነው የከበደኝ እውነት ለመናገር እስካሁንም እንቅልፍ አልተኛሁም እና አይምሮዬ ላይ ሲመላለስም ስላደረ ነው። እውነት እንደዚህ አይነት ነገር አለ የምሬን ነው የምልሽ እና ነገሮችንም አንዳንድ ነገሮችንም ለማየት ሞከርኩኝና ከዛ በኋላ ለካ ብዙ ሰምተናቸው የምናውቃቸው ጉድ ያስባሉን ነገሮች ለካ አሉ እና እንደገለጽኩት ደግሞ ለተመልካቾችም ከዚህ በፊት የነበሩን ኬዞች ደግሞ ምስክር ናቸው። ይህንን ነገር ለማየት ይህንን ነገር ለመስማት ለመቀበል ግን እንደው መጀመሪያ እኔም ለማመን ስለከበደኝ ነው። ለዛ ነው እንደዚህ ያልኩሽ። ያው በጣም ነገሩ ከባድ ከመሆኑ አንጻር ነው እናንተን የሚያስጨንቅኳችሁ። ለመናገርም በጣም ከባድ ነው። አሁን ብትናገር ሰው ሁላ የሚያምንህ ነገር አይደለም። በጣም ከባድ ነው። እኔ እንጃ በቃ እኔ የሰማው ሳምንታት እንዴት እንደሆንኩኝ በደንብ ነው ማውቀውና በጣም ከባድ ነገር ነው። እንዴት ብዬ ላስረዳ? አለ አይደለ ከሰውነት ነገር የወጣ ነው። ሰውን የሚያሳቅቅ ነገር ነው። ብታወራው ሰው የሚረዳህ ነገር አይደለም። ይሄ ማይታወቅ በሽታ እንደመባል ነው። ብቻ በጣም ከባድ ነው ነገር አይደለም። የቅርብ ጓደኛ ላይ ተፈጥሮ እንደዚህ አይነት ነገር አለ ብሎ ብሰማ ከውጭ ራሱ ብሰማ በቃ ይሄ ነገር በጣም አሰቃቂ ነው፣ ከባድ ነው። ሲቀጥል አታምንም። እኔ ጓደኛዬ ባትሆን አላምንም ይሄን ነገር ጭራሽ ማለት ነው። እሱንም በቃ ከራሴ ጋር ብዙ ታግዬ ከራሴ ጋር ብዙ እንጃ እንዴት ብዬ ልንገርክ። በጣም ከባድ ነው። ለወሬ የሚመች አይነት ነገር አይደለም። በጣም ከባድ ነው። አሁን በስልክ ደውዬ እንደነገርኳችሁ ወር ደግሞ አሁን መጥቼ እንደማወራችሁ አይነት ቀላል ነገር አይደለም። በጣም ከባድ ነው። በተለይ ከኔ ይበልጥ
ባለ ጉዳዩ በጣም ከባድ ነው። አሁን አንተ ጋር ራሱ ስደውል በጣም ተሳቅቄ ማለት ምን ይሉኝ ይሁን እየቀለደችብን ነው ወይ ይሉኝ ይሁን ምናምን ብዬ በጣም ተንቀጥቅጬ ነበር የደወልኩት። ኢቭን ዛሬ ልመጣ ስለ ራሱ በጣም ከራሴ ጋር ተምታትቼ ብዙ ነገሮችን ታግዬ ነው የመጣሁትኝ እና በቃ እኔ እንጃ በጣም ከባድ ነው። ሲቀጥል ጓደኛዬ የሆነ ነገር ሆነች አልሆነች ምን ላይ ነች የሚለው እኔ ብቻ ስለማቅ እኔና እሷ ብቻ ስለምናቅ ይሄ ነገር የሆነ ነገር እሷ ላይ ሀፕን አድርጎ ቤተሰብ ቢሰማ እኔ ላይ ነው የሚፈርደው ብዬ ነው ማስበው እና በጣም ከባድ ነገር መሆኑ ለዛ ነው በተደጋጋሚ እየደወልኩ ያስጨነኩ ስለ ለመናገርም ደግሞ እያመነታው በተደጋጋሚ ስልካችሁን ይዛውና ከዛ ደልተዋለሁ በቃ መደወል ታደግ እኔ እንጃ ታግዬ ነው የደወልኩትኝ በጣም ከባድ ነገር ስለሆነ ማለት ነው። እውነት ለመናገር በጣም ከባድ ነው። እኔ ስነግሪኝ የእውነቴን ነው የምልሽ እኔ አላመንኩኝም። ማለት አንዳንዴ እንደዚህ አይነት ኬዞች ይመጣሉ ተመልካቾች የማይመስሉ ነገሮች እንደዚህ ለቀልድም ብሎ አንዳንድ ሰዎች እንደዚህ ለማሾፍም ይልኩልናልና በቃ ከዛ አንጻር ነው ብለን ነበረ እኛም ያዝነውና ነገሮችን ግን ያንቺንም አወራር ከደወልንልሽ በኋላ ስታወሪንም ነገሮች እንደዛ እንመስል አሉንና ነገሮችን ግን ማረጋገጥም አለብን ብለን አንቺንም ለዛ ነው እዚህም እየጠራንሽ ስለ ጉዳዩም እንግዲህ ማውራት አለብን ብለን ስላሰብንና ስታወሪን ከነበረበት ሁኔታ አንጻር እንደው ግን ወደዚህ ጉዳይ ከመግባትሽ በፊት ላንቺም ለማውራትም እንዲቀለን ስላንቺ ስለማንነትሽ በደንብ እንታስተዋውቂን እስኪ ድሉ ልስጥሽ። እሺ ስሜ ቅድስት ይባላል። ተወልጄ ያደግኩት እዚህ ነው። በቃ ለዩኒቨርሲቲ ነው ወደ ሌላ ሀገር የሄድኩትኝ ማለት እዚሁ ግን በቃ ተወልጄ ያደግኩት እዚህ ነው። ኑሮዬ እዚህ ነው ማለት ነው። ምንድን ነው አሁን እዚህ ድረስ ከመጣሽበት ወይም ደግሞ ከጓደኛሽ ጋር ያለሽ ግንኙነት ምንድን ነው? ምን ሆነሽ የሚለውን እስኪ መጀመሪያ ስለ ቅርበትሽ ስላለሽ ነገር ስለ ነገሮች እርግጠኛነት ከመሄዳችን በፊት አንቺ ከሷ ጋር ስላለሽ አታችመንት ስላለሽ ቅርበት ማወቅ እንፈልጋለን እና ምንሽ ነች ማንነች እሷስ የሚለውን መልሽልኝ። እሺ እኔና ጓደኛዬ ከልጅነት ጀምሮ አንድ ሰፈር ነው ያደግነው፣ አንድ ትምህርት ቤት ነው የተማርነው። በቃ በጣም የቅርብ ወዳጆች ነን። ማለት ወዳጁም አይባልም ልክ እንደ እህት እንደማለት ነው። እህትና እህት እንደማለት ነው። እኔ እሷ ቤት ነኝ፣ እሷ እኔ ቤት ናት። በቃ ተደጋግፈን ያደግን ልጆች ነን እና እኔ ከምልህ በላይ በጣም ነው የምንዋደደው። ከምልህ በላይ በጣም ብዙ ነገሮች አሳልፈናል። ጓደኛዬ እንዴት ነው ጓደኛ አይባልም በቃ እህቴ ብዬ ባወራ ይሻለኛል። እኔ ቤተሰቦቻችን ይተዋወቃሉ። እኔ ብቸኛ ልጅ ነኝ፣ እሷ ግን ለቤት ሁለተኛ ልጅ ናት እና በቃ እንዴት ብዬ ነው የምነግርህ በጣም ክሎዝ የሆነ ነገር ነው ያለን። አብረን ነው የምንውለው፣ አብረን እያንዳንዱ ዲቴይሊ እኔ ህይወት ላይ የተፈጠረውን ነገር ታውቃለች፣ እሷ ህይወት ላይ የሚፈጠረውን ነገር እናውቃለን። ያው በፊት ልጆች ስለነበርን እንደ ቤስት ፍሬንድ ነው የሚባለው እንደዛ ነው የምንተያየው። አሁን ግን በቃ እህት አማቾች ነን። ስቲል ለሰርጓ ሚዜ ነበርኩ፣ አንደኛ ሚዜ። በቃ እንዴት ብዬ ነው ምነግርህ በቃ በጣም ክሎዝ ነን። አይ ቲንክ እስከ 12ኛ ክፍል እዚሁ አብረን ተማረን እና ልክ ግቢ ሄመጅሃ ሰዓት ላይ እሷ እዚህ ደረሳት፣ እኔ ወደ አርባ ምንጭ ደረሰኝ ማለት ነው። ያን ጊዜ ብቻ ነው የተለያየ ነው። ስቲል ነው ያኔ ራሱ አልተለያየንም። ፎቶ ትልክልኛለች፣ እያንዳንዱን ነገር የሄደችበትን ቦታ የተቀመጠችበትን ቦታ እያንዳንዱን ነገር እናወራለን። ሲቀጥል በቃ ምን ብዬ ላስረዳ ቃል የለኝም ስለሌልና ስለሷ ማለት ነው። በጣም ጥሩ። ማለት ይህንን የጠየኩሽ ስላላችሁ ቅርበት ስለ ማንነትሽ ስለ ሁለታችሁ ግንኙነት ለማወቅ እንዲረዳኝ ነው። እንደው ግን የነገርሽ ነገር ቀላል ነገር አይደለም፣ ቀላል ጉዳይ አይደለም። እንግዲህ በጣም ያስደነገጠን ጉዳይ ነው ተመልካቾችም እንዲያውቁት የምፈልገው እና እውነት ግን ይህንን ጉዳይ ለማወቅ ምናልባትም ከአንቺ እየተረዳ ያለሁት አይ ቲንክ ጓደኝነት ነው አይደል? የስጋ ዝምድና አይደለም አይደል? የስጋ እህትነት አይደለም አይደለ? እንዴት አንቺን መረጠች? ምናልባትም እንደዚህ አይነት ነገሮች በጣም አስደንጋጭም ስሉ የሚሆኑ ለስጋ ዘመድ ለእህት የሚነገሩ ነገሮች ናቸው። ብዙ ጊዜ ጓደኝነታችሁን እያሳነስኩኝ አይደለም። እሺ አብዛኛውን ጊዜ እንደውም ለቤተሰብ የማይነገሩ ነገሮች ለጓደኛም ሲነገሩ አይተናልም አይቻለሁኝ እና እኔም ለጓደኝነት የምሰጠው ዋጋ በዛ ልክ ስለሆነ ማለት ነው። እንዴት አንቺን ልነግርሽ ቻለች? እንዴት አንቺን ለመምረጥ ወይም ደግሞ ለአንቺ ቀጥታ ይሄን ጉዳይ እንዴት ልታውቂ ቻልሽ የሚለውን ግን እንደው ስፔሲፋይ አድርገሽ ነገሮችን ግልጽ አድርጊልኝ እስኪ።
ያው እንዴት ነው የሚባለው ሙሉ ነገር ነው ዲቴይል ነገሮችን ነው የምናወራው ከሷ ጋር እንዴት ነው ስለዋልንበት ነገር ስላደረግነው ነገር ስለ ምርጫዋ ኢቭን እሷ የምትወደው የምትጠላውን በቃ ከእሷን ሳይሆን እኔን ነው የምትጠይቀው ማለት ይቻላል ሙሉ ሰው የት ሄደች ትሽ ነው እንጂ የሚለው ጓደኛሽ የት አለች ምናምን አይለኝም ተነጣጥለን አናውቅም ቤተክርስቲያን ስንሄድ ሌላ ቦታም ስንሄድ ምንም እናርግ አንድ ሰፈርም ስለሆንን ጓደኛ ማቾችንም ስለሆንን በቃ እንገናኛለን እንቀራረባለን እና እንዴት ነው የሚባለው የሆነ ስጋ ባንሆንም የስጋ ያክል ቅርበት አለ ምንም ነገርም ስለማልደብቃት ብዙ ነገሮችም ተፈጥሮ አብረን ስለተወጣ ነው ለዛ ይመስለኛል በቃ እኔ እንጃ ብቻ እንትን እንዴት ነው ማስረዳት ካሁን ያለንን ግንኙነት እንዲህ ብሎ ለማስረዳት ይከብዳል ምክንያቱም በቃ እንደ ኖርማል ጓደኛ ሳይሆን የምንተያየው እንደ እህት ነው ከዛ በላይ ነው ብዙ ነገሬን ትሸፍናለች ብዙ ነገሯን እሸፍናለሁ ለዛ ነው ቀላል ነገር አይደለም ለዛ ነው ይሄንን ጉዳይ የጠየቅኩብሽ ወይም ደግሞ ይሄንን ነገር ያነሳውብሽ እንደ ትልቅም ነገር ማለት አንቺ ነሽ እዛ ጋር እሷን ወክለሽ እኛ ጋር የመጣሽው የሷን ጉዳይ ይዘሽ በቀጥታ አንቺ ነሽ የመጣሽው እሱ ምንድነው ማለት ነው የሚያሳየን ይሄ ማለት ያላችሁን አታችመንት ስለሚያሳየን ነው እንደነገርሽኝ ከሆነ ሌላ ሰው ማያውቀው ነገር ነው እያልሽኝ ያለሽው አንቺም ስለዚህ ይሄ ደግሞ ቀላል ጉዳይ አይደለም ከሌሎቹ ሁሉ አንቺ የምታቂበት የራሱ የሆነ ምክንያት ይኖራል ብዬ ስላሰብኩኝ ነው እንደ ጥያቄምና እስኪ ምናልባትም ስለ ሚዜነትም እያወራሽ ነበርና ሚዜ ከሆንሽ የቅርብ ሰው ከሆንሽ እነዚህን ሁሉ ሚስጥሮች ካወቅሽ ታዲያ አንቺ ስለ ባለቤቷ ማንነት ስለ ባለቤቷ ፐርሰናሊቲ ከምታያቸው ነገሮች አንፃር ይኖራሉና እንዴት ነው ምን አይነት ሰው ነበረ ባለቤቷ እስከምታቂው እስከተገለጠልሽ ድረስ ያው ማለት ብዙ ነገር ብናወራም ለመተዋወቅ ያው ከባለቤቷ ጋር ለመተዋወቅ የተወሰነ ያክል ጊዜ ፈጅቶብናል ራሳቸው እስኪተዋወቁ ማለት ነውና እኔ እስካወቅኩት ድረስ በጣም ጥሩ ሰው እሷን ወዳድ ተንከባካቢ በቃ እንጃ ከምል በላይ የምትፈልገው አይነት ወንድ በተለይ እሷ የምትፈልገው አይነት ወንድ ለሷ ይከላከላል ለሷ የምትፈልገውን ነገር ያደርጋል በሁሉም ደረጃ በቃ ለሷ የሚመጥን አይነት ወንድ ነበር እስከ በቃ ትዳራቸውም ላይ በጥንት ጊዜያት እኔ እስከማውቀው ድረስ ይሄን ነገር እስከሰማ ድረስ ደህና እንደነበሩ ነው ማውቀው ግን የሆነ ከጊዜያት በኋላ ሁለቱ መሃል አለመግባባት እንዳለ አውቃለሁ በቃ እኔንም ካስተዋወቀችኝ በኋላ ከኔ ጋር ያለው ግንኙነት በጣም መልካም ነው በቃ እንዴት ነው እሷን ድንገት የሷ ስልክ ባይሰራ እኔ ጋር ነው የሚደውለው ድንገት እሷን የሆነ ነገር ሰርፕራይዝ ማድረግ ከፈለገ እኔ ጋር ነው የሚደውለው ድንገት እንኳን አለመግባባቶች ቢፈጠሩ እስኪ ምከሪያት ቤተክርስቲያን ሂዱ እንደዚህ አድርጉ ጸልዩ የሚል ሰው ነው በጣም ጥሩ ሰው ነው ከምል በላይ ማለት ነውና እንዴት ነው በቃ አንዳንድ የሆነ ማስማማ ነገር ይፈጠራል በፍቅረኛ ማቾች መሃል በትዳር መሃል ምናምን ያንን ነገር እቀበላለሁኝ እኔ ብዙ ጊዜ ማለት ነውና የሐሳብ አለመቀበል ላይ እሷ በጣም ጠንካራ ስለሆነች ነገሮችን እንዴት ነው ግንፍል ትላለች ትንሽ ነገር ካላት የሆነ ነገር ካላት ይሰማት ነበረ ግን እሱ በሚያደርጋቸው ነው በማያቸው ነገሮች በጣም ጥሩ ሰው ነው እኔ እንጃ ኢቭን ለሚሰጣት ስጦታ ራሱ በጣም ተጠንቅቆ ነው ከዚህ ከለር አትወደውም ከዚህ ጋር ካልሆነ ከዚህ የሆነ ነገር የሆነ በቃ ከምል በላይ ተጠንቅቆላት ነው ለሷ ማለት ነውና በመሃል እሷ ከትዳር በፊት ግንኙነት ማድረግ ትፈልግ ነበር እና እሱ አይ ኖ በዚህ ሰዓት አይሆንም ሰዓቱ ገና ነው ትንሽ እንቆይል ነበር ፍቅረኛ ማቾች ያሉ ማለት ነውና በጣም ተናዳ እንዴት ስለማይፈልገኝ ነው ለኔ ስሜት ስለሌለው ነው እንደዚህ የሚለኝ ምናምን ስትለኝ እኔ ደግሞ በጣም ሁሌ ሰፖርት አረጋት ነበር ይሄ ሰው በጣም ጥሩ ሰው ነው እንደዚህ የሚል ሰው የለም በዚህ ጊዜ እኔ እንጃ እኔ እስከማውቀው ድረስ በጣም አሪፍ ሰው ነው ሰፖርቲቭ ሰው ነው የሆነ ነገር ስጀምር ኢቭን ስታማክረው በቃ አሪፍ ነገር ነው ጀምሪ እንደዚህ እንደውም ቀድሞ ነው ላይ ያሰበችውን ነገር ቀድሞ ነው የሚያረግላት እሷ ደስ እንዲላት ማለት ነውና በጣም አሪፍ ሰው ነበር እንግዲህ ስለዚህ ይሄንን ሁሉ ነገር እያልሽኝ ያለሽው ካላችሁ ቅርበት አንፃር ካላችሁ ወዳጅነት አንፃር
ብዙ ነገሮችን እንደምታውቂ እየነገርሽን ነውና ነገሮችን እንደነገርሽኝ ስር ሚዜም ነበርሽና የመጀመሪያ አንደኛ ሚዜ ከዛ ጀምሮ ከአብሮ አደግነት ጀምሮ ብዙ ነገሮችን እንደምትነግርሽ ኢቭን እንኳን ሶስተኛ ሰው ሆነሽ ጣልቃ ራሱ እንደምትገቢ ነው እየነገርሽኝ ያለሽው። እንግዲህ አብዛኛውን ጊዜ እንግዲህ ስሰማ ሴቶች አብዛኛውን ጊዜ ሚስጥር ለመደባበቅ ሩቅ ናቸው ይመስለኛል። ከማያቸው ነገሮች አንጻር ብዙ ሴቶች እንደዚህ ሚስጥራቸውን ሳይቀር እርስ በርስ ያወራሉና ከነዚህ አንጻር እንግዲህ የተፈጠረው የመጣሽበት ጉዳይ ቀላል ጉዳይ አይደለም። እኔ በጣም ከባድ ጉዳይ ነው። ከባድ ብለን እንኳን ልንገልጸው የምንችለው አይደለም። ለማመንም እስካሁን ስለከበደ ነገሮችን ለማረጋገጥም ጊዜ እየፈጀብን ስለሆነ ማለት ነውና እስኪ ስለዚህ ጉዳይ ምናልባትም በፍቅረኞች መካከል ከጋብቻ በፊት የሚደረጉ ነገሮች ይኖራሉና ስለዚህ ጉዳይ ከአንቺ ጋር በተለየ ሁኔታ ያወራችሁት ነገር ይኖራል ወይ? ምናልባት አውርታችሁ ሊሆን ይችላል፣ ላታውቁም ትችላላችሁና እስኪ እንደው አውርታችሁ ታውቃላችሁ? እስኪ ስለዚህ ጉዳይ የምታውቂው ነገር ካለ ቢኖር ብዬ። ያው በጣም እናወራለን። በነገራችን ላይ ግን እንዴት ነው የዛንስ ጊዜ ምን አንድ ነገር ብላኝ ነበረ እሷ ትንሽ ማለት እሱ ጋር እንደዚህ አይነት ፍላጎቶች አይታዩም፣ የመጠየቅ ነገሮችም አይታዩም። አብረን እንደር የሆነ ነገር እናርግ ወይ አብረን ሰለብሬት አድርገን በዛው እንደር ምናምን ብሎ ነገር የለም እሱ ጋር እና በጣም ብዙ ጊዜ ስታወራኝ ምናምን እንደዚህ አይነት ነገር ስላለ እና በተደጋጋሚ በቃ እሱ እንደዚህ አይነት ጥያቄ ስለማያቀርብላት ለምን እኔ አልጠይቀውም ሰለብሬት አድርገን አብረን እንደር ምናምን ስትለው በጣም አይሆንም ብሎ በጣም ተቆጥቷት መታ። እንደውም በጣም ተከፍታ ነግራኛለች። ማለት እንደዚህ አይነት ነገር ከአንቺ ጋር ከትዳር በፊት ማድረግም አልፈልግም፣ ይሆንም ነገር አይደለም፣ ማሰብ አልፈልግም። በቃ ቀጥታ ዲቴይሊ አንቺን ለትዳር ነው ማስበሽ፣ እኔ ቁም ነገር ማስብ ሰው ነኝ፣ እንደዚህ አይነት ነገር መነካካት አልፈልግም ብሎ በቃ በዛ ሰዓት በጣም አስደንቁኝ። ማለት ለእኔ በጣም ትልቅ ነገር ነው። እንዴት ነው ያ ሰው በቃ በዚህ ሰዓት በተለይ በዚህ ጊዜ እንደዚህ የሚል ወንድ ስለማይገኝ ማለት ነው እንዳልሽኝ እኔም የደነቀኝ ነገር ነው ስልሽ አንደኛ ማወቅሽ ራሱ ይሄን ያክል፣ ሁለተኛ ደግሞ እሷ ፑሽ ማድረጓ በራሱ የገረመኝ ነገር ነው። አብዛኛውን ጊዜ እንደምናውቀው እንግዲህ ሪሌሽንሺፕ ውስጥ ወንዶች ናቸው የዚህ ጉዳይ ጠያቂ ሆነው እንግዲህ በዙሪያችን ካሉት ነገሮች የምንሰማቸው ጉዳዮች በዚህ ጉዳይ አንጻር ናቸው። አንቺ ስትነግሪኝ ደግሞ እንግዲህ ከእሷ መጥቶ ጭራሽ ደግሞ ይህንን ነገር ስሜቱን የገፋው እሱ ነው እያልሽኝ ያለሽው እና የምርም ከነገርሽ ነገር አንጻር ሊሆን ይችላል። ግን ደግሞ እንደውም ገረመኝ። ምናልባትም በጣም በጥቂት የሚቆጠር በጣም በፐርሰንት ብናስቀምጠው በጣም ትንሽ ፐርሰንት ነው ኖረ እንኳን ቢባል እኔ ሰምቻቸው እንኳን ላቅም የምችለው እና ከነዚህ ነገሮች አንጻር በጣም እንግዲህ ለመስማትም ለማመንም ስለከበደ ነው እና እውነት አንቺ ግን ይህንን ሁሉ ነገር እንዴት ለማወቅ ቻለሽ? መጀመሪያ እርግጠኛ ነሽ ወይ እንደዚህ መሆኑ ከእሷ መምጣቱ እሱ መግፋቷን? እንዴ በደንብ ማለት በጣም አውርተንበት አስበን ያደረግነው ነገር ነው ስልክ። አሁን ለምሳሌ ከዚህ በፊትም ከነበራት ቦይፍሬንዷ ጋር ከሱ ጥያቄ ሲመጣ እሷ ነው ብላ ነው የተለያዩት። ለምን ፐርፐዝ እንደቀረባት አውቃለች ምናምን። በቃ ሴቶች ጋር የሚፈጠረው ነገር አለ አይደለ? ይሄ ሰውዬ እስካሁን ለምን አልጠየቀኝም አይወደኝም ማለት ነው። ስቲል በጣም ስለምትወደው እንዴት ስለ እንደዚህ አይነት ነገር ኢሹ አውርተን አናውቅም ሁላ ብላ ታስባለች እና በቃ በዛ መሀል ያ ነገር ሲፈጠር ለምን አልጠይቅም ስትል በቃ ስጠይቅ እንደዚህ አይነት ኖ የሚል መልስ ስታገኝ እኔ በሰዓቱ በጣም የተባረከች ሰው ናት ታድላ በቃ ፈጣሪ ላንቺ ውድ የሰጠሽ ነገር ነው ብዬ ነበር ያሰብኩት። ግን አሁን ይሄን ከሰማው በኋላ ለምን ያኔ እንደዛ ሲል እንደነበረ ገባኝ ማለት ነው። በቃ እንዴት ነው በሰዓቱ በስማም በቃ እኔ ማልላት ነገር የለም። በቃ ታድለሻል፣ ይሄ ሰው በጣም ጥሩ ሰው ነው፣ ከፈጣሪው የቀረበ ሰው ነው። በቃ እስካሁን ብዙ ሰው አይተን ስለምናውቅ በእኔም በሷም በኩል ያለ በቃ ቀጥታ ዲቴይሊ ከአንድ ወር ከምናምን በኋላ በቃ እንደዚህ ስለሚባል በዚህ ሰዓት በተለይ ጊዜው በጣም እንትን ሆኗል እና በቃ ምን ጠብቀው ይሄን ሰው ይጠበቅ ነው ወይ ከትንሽ ጊዜ በኋላ በቃ እንደዚህ ይላል ምናምን ተብሎ ነውና ሳይል ሲቀር ሲጠየቅ ደግሞ ነው ምናምን ሲል በቃ ይሄ ሰው ከፈጣሪ የተሰጠሽ ስጦታሽ ነው ምናምን ብዬ ግን በቃ ማለት እንደጠበቅኩት አልሆነም። አላቅም
ብቻ ምን እንዴት እንደጠበቅኩት አልሆነም ማለት ምን ተፈጠረ? ከዛ በኋላ እንዳልሽኝ ጋብቻውም ተካሄደ። እንደዚህ የነበሩ ሰዎች በዚህ ልክ የሚዋደዱ ሰዎች እንደዛ መሬት የሆነላት ኢቨን ከሷ ስሜት የመጣ ፑሽ አድርጎ ይደርሳል ያለ ሰው ምን ተፈጠረ? ከዛ እንግዲህ የነበረውን ነገር ከአንቺ በላይ ሊነግረን ወይም ደግሞ ለኛ ሊያስረዳን የሚችል ሰው ስለሌለ እስኪ ከዛስ በኋላ የነበረው ነገር እንዴት ቀጠለ? ከተጋቡ በኋላ ቀጥታ ወደ ጫጉላ ነው ሄዱት ማለት ነው። ማለት አሁን እኛ በእኛ ሀገር የተለመደው 1 ሳምንት 2 ሳምንት ምናምን ትቆያለህ አይደል? እዚህ ከዛ የጫጉላ ነገር አብረው ይታሰባል ምናምን 2 ቀን ቆዩ። መልስ ምናምን ከተጠሩ በኋላ ቀጥታ ወደ ጫጉላ ሄዱ እና በሰዓቱ ስጠይቃት የእሱ ውሳኔ ነው ያለች። ማለት በቃ አንዳንድ ሰርግ ላይ ከሚዜዎቹ ጋር የምትሄድበት አለ፣ ጫጉላ ላይ አንዳንድ ጋር ብቻህን የምትሄድበት አለና የእሱ ውሳኔ ነው፣ ደርሼ እመለሳለሁ፣ አብረን ደግሞ ሰለብሬት እናደርጋለን አለች። እሺ ያልኩኝ። እሱንም ስጠይቅም በተመሳሳይ መለሰልኝ። ሄዱ። እዛም ሄዳ በምናወራበት ሰዓት ጥሩ ነበር። እኔ በምናወራበት ሰዓት ያው ማየት ባልችልም እሷን በጥሩ ደስተኛ እንደሆነች ነው የነገረችኝ። ልክ ግን እዚህ ስትመጣ ስንገናኝ በቃ እኔ እንጃ የመድከም አይነት ሰው ፊት ላይ ሆነ የመድከም አይነት ስሜት አይተህ ታውቃለህ? የመታመም አይነት ስሜት እና እኔ የሄዱበት ቦታ አልተመቻትም ብዬ አልተመቸሽም ምናምን ስላት አይ ነው ደህና ነኝ። በእርግጥ እኔ ተደውሎልኝ ነው የሄድኩትኝ ታማለች ተብዬ ሲሄድ በቃ ተኝታለች ማለት ተኝታለች ስል ተኝታለች አልጋ ላይ እና በቃ እኔ የጠበቅኩትኝ ያው ጫጉላ ሰሞንም ስለነበረ ድካምም አለ የሆነ የአየር መለወጥም እኔ እንደ የስሜት መለወጥም አላቅም ብቻ ይቅርታ በእንደዚህ አይነት ነገሮች በቃ ለዛ ነው የተኛችሁ ብዬ አሰብኩኝ። ግን የግቢዋን ሰዎች ስጠይቅ አረ መራመድ ራሱ አልቻለችም፣ ተሸክመናት ነው ከመኪና ያወረድናት ምናምን ሲሉ በቃ አልጠበቅኩኝም። በቃ ምን ሆና ነው? አንደኛ እሷ ስጠይቃት የሆነ በቃ አጥጋቢ መልስ አልመለሰችልኝም። ለኔ ነበር የምትመልስልሽ በቃ ደህና ነው በቃ ደህና ብቻ ነው የምትለኝ ማለት ነው። እንዴት ነሽ? በቃ ስለኔ ነው ስለሷ ትታ ስለኔ ነው መጠየቅ የፈለገችው። ስለዚህ በቃ ይሄ 1-2 ቀን ተኝታ ይተዋታል። ድቃኔ እኔ ውስጥ የተሰማኝ ድካም ነው ነው። ከዛ ይሄ ነገር እንደ ቀልድ እየከረረ ሄደ ማለት ነው። ከዛ እኔ አሁን እንዳልኩ ቀን በቀን እየሄድኩ ለመጠየቅ ግዴታ ነው። በቃ ቀን በቀን ሄዳለሁ፣ ደውላታለሁ ሰዓት በሰዓት እና እስከ ሳምንት ድረስ በቃ የሆነ ነገር ሆና አየሩ ተቀይሮባት ኦር ሰምቲንግ የሆነ ነገር ትንሽ ህመም አጋጥሟታል ብዬ ነው ያሰብኩት። ከሳምንት በኋላ ግን ይሄ ፊዚካሊም ለውጥ አመጣች። የመጥቆር የመክሳት በቃ እንዴት ብዬ ልንገረክ እንዴት ነው በጣም የታመመ ሰው ያለው ስሜት ማለት ነው። እና ከዛ ሲሄድም አንዳንዴ ምናምን ሲጋ እንደዚህ የሆነ ስነካት ምናምን ትላለች፣ እንዳትነኪ ምናምን ትላለች እና ይሄ ነገር አልኩኝ ምንድን ነው ማለት እንደነገርሽኝ ከሆነ ከተመልካቾችም አንደበት ከአንቺም አንደበት የሰማ ነው ኢቭን የማይወሩ ፐርሰናል ፕራይቬት የሆኑ ነገሮችን ሳይቀር ለአንቺ እንደነገረችሽ ነው። ከጋብቻ በፊት ስላለው ግንኙነት እንኳን ሳይቀር አንቺ አውቀሽ ለኔ እየነገርሽኝ ነው። ሶስተኛ ተጨማሪ ሰው ሆነሽ ማለት ነው። እንደዛ ሆነሽ የሆንሽ ሰው የምታውቂ ሰው ይህንን ነገር ታዲያ እንዴት ልትነግርሽ አልቻለችም? በጣም ጓደኛ የሆነች ሰው ስርሚዚያ የሆነች ሰው እንዴት ታዲያ ምንም ለማወቅ አልፈለገችም? ወይም ደግሞ በዛ ሂደት ውስጥ እቺ በጫጉላ ሂደት ውስጥ ምን እንደተፈጠረ እንዴት ለማወቅ አልሞከርሽም? ምንድን ነበር የተፈጠረው ታዲያ ብለሽ አላሰብሽም እንዴ? ይሄ እኮ እኔና እስከዛሬ የምናወራቸው ነገሮች በጣም ከምል በላይ ከዚህ ነገር አንጻር በጣም ቀላሉ እንዴ እንዴት ምን ተብለው ነው የሚወራው? ማለት አሁን ላይ አይደለም እሷ ባለ ታሪኳ ለኔ እኔ ባለ ታሪክ ያልሆንኩት ራሱ ለእናንተ ለመንገር በቃ በጣም እንዴት ብሎ ነው የሚወራው? ስልክ የፈለገ በጣም ብዙ ሚስጥር አሳልፈናል፣ ብዙ ነገር አውርተናል፣ ብዙ ነገር ሆኗል። ግን እኛ ካሳለፍነው ነገር አንጻር ይሄ ጭራሽ አይገናኝም። በጣም ትልቅ ነገር ነው፣ ሊወራ የማይችል እንዴት ነው? አይ ከሱ አንጻር እንደዛ ልትይኝ ትችላለሽ። አትሊስት እንኳን እዚህ ጋር ሁለቱ ሰው መሀል የገባሽው ሶስተኛ ሰው እንደሆንሽ ደግሞ እየነገርሽኝ ነው ከቅድምም ጀምሮና ከጋብቻ በፊት ሳይቀር ብዙ ነገሮችን አብራችሁ ስልኳ እንኳን ሲዘጋብኝ ወደ እኔ ነው የሚደውል ሲዘጋበት ወደ እኔ ነው የሚደውለው እያልሽ ነው። ሶ ምንድነው ላስብ የምችለው ከባሏ ጋር ጥሩ አታችመንት እንዳላችሁ ጥሩ ግንኙነት እንዳላችሁ ጭምር ነው። አትሊስት በሱ ሳይድ እንኳን ምንድነው የተፈጠረው ብለሽ እንኳን መጠየቅ አልሞከርሽም? ምንድነው የሆነችው ለማለትስ
ከሱም አንፃር ነው የምልሽ። እሷ ምንም የተፈጠረውን ነገር ላንነግርሽ ትችላለች አላውቅም። እና ምንድነው የተፈጠረው የሚለውን እንኳን ከሱ እንኳን ለማወቅ አንቺ አልጣርሽም ታዲያ? አረ በጣም ሞክሬያለሁ። ማለት እንዴት ዝም ትላለህ? አንድ የራሴ የልብ የምትለው ሰው ታሞ እያየ ግን ከዛ በኋላ እኔ በምመጣበት ሰዓት እሱ አይኖርም። ስልክ ስደውል አያነሳም። አንዴ ብቻ አንስቶልኝ የመጀመሪያ ሰሞን አካባቢ ያው የሄድንበት ነው ድካም ነው ምናምን እኔ ወንድ ስለሆንኩ ጠከር ብዬ ተነስቼ ነው እንጂ እኔም ደክሞኛል ምናምን እዛ በቃ ስለ እኔም ውስጥ የነበረው ያ ነገር ስለሆነ በቃ እሺ አዎ ነው የምለውና በተደጋጋሚ አንገጣጠምም። በቃ ብንገጣጠምም መጣው ምናምን ብሎ ነው የሚወጣው። ላወራው የሆነ ጊዜ የማይስጠኝ እንደ በፊቱ አሁን ደውሎ እሷ እንዴት ሆነች ምናምን ብሎ ራሱ አይጠይቀኝም። እኔ አሁን እሷ ጋር ሙልበት ታይም አለ፣ ስራውን ላይ የተውኩኝ እሷ ቁጭ ብዬ ሙልበት ታይም አለ። ግን በፊት እንኳን ራሴን አመመኝ ብላ በየሰዓቱ እየደወለ እንዴት አረግሽላት ሄድሽላት እንደዚህ የሆነ እንደዚህ የሚለኝ ሰው አሁን ጭራሽ ሊደውልልኝም ሊያወራኝም ሊያየኝም ፍቃደኛ አይደለም። ገባ? በምችለው ተጠግቻለሁ። ጎረቤት ጠየኩኝ ይመጣል ወይ ግን ምናምን ተጣልተውም መሰለኝ የሆነ ሰዓት አረ ይመጣል አዎ ምናምን እሺ እንዲህ በቃ እሷንም ስጠይቃ ደህና ነን እኮ ምናምን ይመጣል እኮ አለመገጣጠም ነው ስራ በጣም ቢዚ አድርጎት ነው የተወው ስራ ለጫጉላው ለሰርጉ ምናምን ብሎ የተወው ስራ ስለነበር የተከማቸ ስራ እየጨረሰ ነው አለችኝ እና ሞክሬያለሁ። አሁንም ቢሆን ይህን ሁላ ነገር ካወራን እዚህ የመጣሽበት ትልቁ ጉዳይ ነው እና እስኪ ወደ ጉዳዩ እንግባና ምንድን ነው ታዲያ አንቺ ከዚህ ሁላ በኋላ ማወቅ አልፈለግሽም? እንዴት ልታውቂ ቻልሽ ታዲያ? በምን ሁኔታ ነው ያወቅሽው እነዚህ ነገሮች? ይሄ ነገር መፈጠሩን ሳይቀር ይሄ ነው የተፈጠረው ይሄ ነው ነገሩ የሚለውን እንዴት አወቅሽ? ያው እንዴት ነው ነገሮች በጣም እየተባባሱ መጣ። ከምል በላይ እየተባባሱ መጣ። እንዴት ነው ነገሮች እየከበዱ መጡ። እሷ ጋር ማየው ነገር ቀን በቀን ይሄ የማውራት ፍላጎት የለም። ማውራት ማቃት አለ ሁላ ማውራት ፍላጎት ብቻ አይደለም እና በቃ እየደከመችብኝ ስትመጣ አንደኛ አንጠልጥያት ሆስፒታል መሄድ አልችልም ይሄ ነው ሁኔታው ብላ አልነገረችኝም። ምረዳት ነገር የለም። ሰው በተደጋጋሚ ማስጨነቅ ጀመርኩ። የሆነ ነገር ተፈጥሯል እየደበቅሽኝ ነው ተናገሪ። አንዳንዴ ታለቅሳለች። በቃ እያየችኝ እንዴት ነው የሆነ ሰው ሊነግርህ ፈልጉ የሆነ ነገር አዝኖ በጣም ከዛ መንገር ሳይችል ያለው ስሜት አለ። ከዛ በጣም ስታስጨንቀኝ ቤተሰብ ኢቨን እኔ ጋር ነው የሚደውለው እና ኦኬ በቃ እሷም ቢሆነ ነገር መያዝ አለብኝ ብዬ እማዬ ሰሞኑ ትመጣለች ስለዚህ እንዳትመጣ ማድረግ የምችለው እኔ ነኝ ካልነገርሽኝ ነይ ነው ምላት ታይሻለች። እሷ እንደ ፍጥርጥር ጸበልም ቤተክርስቲያንም የፈለገችበት ታረግሻለች ስላት የሆነ ነገር ተፈጥሯል አለች። በቃ በስንት ትግል በስንት ጭቅጭቅ እኔና ባለቤቴ ጋር ችግር ተፈጥሯል አለች። ማለት ምንድን ነው ከዛስ ተፈጥሯል ችግር ተፈጥሯል ማለት ምን አይነት ችግር ነው የተፈጠረው? ቃል በቃል ምን ብላን የነገረችሽ እሷ? ምንድን ነው የተፈጠረው? ምንድን ነው ነገርየው? እዚህ ድረስ እንድትመጪ ያደረገሽ ነገር ምንድን ነው? ከባለቤቷ አንደበት መስማት አይሻልም? ግን ማለት እንደምንም እሷን አሳምነናት አታውቅም እዚህ እንደመጣ ሁላ ግን እንደምንም ማሳምነናት ከእሷ መስማት አይሻልም? ከባለቤቷ አንደበትማ እንሰማለን እኮ ግን ከአንቺ ደግሞ ማረጋገጫ እንፈልጋለን። እዚህ ጋር የመጣሽበትን ጉዳይ እኔም የተቀመጥኩት ተመልካችም ደግሞ እዚህ ጋር የመጣሽበትን ጉዳይ በዋናነት ማወቅ ይፈልጋል። ምንድን ነው ጉዳዩ የሚለውን እንጂ ሳንሰማ ዝም ብለን መሄዳችን ትርጉም የለውም። ግን ያለውን ነገር በቀጥታ ከአንቺ መስማት እንፈልጋለን። ማለት ያው በቃ በስልክ እንደነገርኩ ነው። ትንሽ ይከብዳልን እና ይገባኛል። እኔም ስሰማው እንደዚህ ነው የከበደኝ። እስካሁንም ድረስ ላምን ያልቻልኩት በዛም ምክንያት ስለሆነ ነው። ግን እውነት መሆኑን አለመሆኑን ለማረጋገጥ መሄዳችን የማይቀር ነው እሱ። ግን ምንድን ነው እዚህ ጋርም ተመልካች ቁጭ ብሎ እየጠበቀን ያለ ነው በቀጥታ መስማት ስለምንፈልግ ነው። እኛም ማረጋገጥ ስለምንፈልግ ነው እዚህ አንቺን የጠራንሽ እንጂ በስልክ እንዳወራን በቀጥታ መምጣት እንችል ነበረ። ነገሮችን እርግጠኛ መሆን ስላለብን ነው። ስለዚህ ምንድን ነው ጉዳዩ? በቃ ባለቤቴ በተፈጥሮ 2 መራቢያ አካል አለው ያለች።
የነበረንን ቆይታ ተመልክታችኋል። በጣም ያስደነገጠን ዜና ነበረና ነገሮችን ግን ፊክስ ለማድረግ ነገሮችን በግልጽ መጀመሪያ እያንዳንዱን አንድ ባንድ መስማት ስላለብን የነበረውን ነገር ከጓደኛዋ በቀጥታ የነበረንን ቆይታ ተመልክታችኋልና ከቅድስት ጋር ያወራን ኮንቨርሴሽኑ እያንዳንዱን ነገር ተመልክታችኋልና በጣም የሚያስደነግጥ ነገር ነው ያለውን ነገር ግን መጀመሪያ እርግጠኛ መሆን ስላለብን በቀጥታ መሄድ ስላለብን ከራሷ ከዋናዋ ከባለ ታሪኳ አንደበት ነገሮችን ማረጋገጥ ስላለብን ወደ ቤት ለመሄድ ነው እንግዲህ የወሰንነው። በቀጥታ በቅድስት መሪነት ቤቷ ልንደርስ ችለናል ማለት ነው። ከዛ በፊት እናንተን ተመልካቾች የደረስንበትን ማሳወቅ ስለሚኖርብን በቀጥታ ገብተን እናወራታለን። እውነት ነው አይደለም የሚለውን ከራሷ አንደበት እንግዲህ የምናረጋግጥ ይሆናል። እንግዲህ ተመልካቾቻችን እንግዲህ ለሰሚም ግራ የሆነ ነገር ነው፣ በጣም ያስደነገጠን ጉዳይ ነውና እንግዲህ እስኪ ያለውን ነገር እሷ ቤት እንዳለች ነው አንቺም የነገርሽንና አለች አለች ቤት በመኖሯ መጀመሪያ አንቺ እርግጠኛ ነሽ? አረ መች ተነስታ የምታውቀው ነው። እንደነገርኩ ታማሚ ናት እኮ እዚህ ላይ አሁን ምን የምትነሳበት የምትንቀሳቀስበት ነገር ስለሌለ ቤት ተኝታለች። ስለዚህ መግባት እንችላለን ማለት ነው? አረ እንችላለን። እሺ እንሂድ። እናንተም ኑ ተከተሉ። ቅደሚና እስኪ ይሄኛው ነው ካለች ውስጥ ነው። እሺ ሰላም ለዚህ ቤት እንዴት ነው? እሷ ነች? እንዴት ነሽ? ሰላም ነው? እሷ ነች አይደል? እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? ሰላም ነው? ምንድነው ካሜራው? ቅድስት ቆይ ተረጋጊ። እኛ የተፈጠረውን ነገር እያንዳንዱ ነገር ሰምተን ነው እኛ ስላለው ጉዳይ ልናወራ ነው የመጣነው። ምንድነው ያልኩሽን ነገር ነግርሻቸው ነው? እነማን ናቸው እነዚህ? የምን ካሜራ ነው? ተረጋጊ። እኛ ያለውን ነገር እያንዳንዱ ነገር የለም። እየቀረጸ ነው እንዴ? ምን አድርገሽ ነው? ምን እያደረግሽ ነው? ነገር እንዲረዱን ብዬ ነግሬያቸው ነው። አንቺ ምን እያደረግሽ ነው? ተረጋጊ። ምን የምረጋጋው ነገር የለም። አላውቃችሁም። አዳምጪ። አንዴ ስሚኝ። ያለውን ነገር ያለውን ነገር ይኸውልሽ፣ ይቅርታ፣ አንዴ አዳምጪኝ። አንዴ ተረጋግተሽ አዳምጪኝ። የተፈጠረውን ነገር ሰምተን እኛ ልንረዳሽ ነው የመጣነው። አልፈልግም። እኔ ማንንም እንዲረዳኝ አልፈልግም። በዛ መንገድ አይደለም። አንዴ እንደማመጥ ይኸውልሽ እኛ ያለውን ነገር ሰምተን መፍትሄ ለመፈለግ ነው እዚህ የመጣነው። እኔ መፍትሄ አልፈልግም። በዚህ ወይ አይደለም። እሺ ቆይ ስሜቴ እንደሆነ ይገባኛል። ያው ድራማ ይሆናል ነገሮች። ከሷ እያንዳንዱን ነገር እውነታውን የተፈጠረው ነገር ሰምተናል። እኛ ደግሞ እሱ ላይ መፍትሄ ልንፈልግ ነው። ስለሱ ነው ላወራሽ። እሺ እሺ እንግዲህ ውድ ተመልካቾቻችን የነበረንን ነገር ተመልክታችኋል፣ በምን አይነት ሁኔታ እንደተቀበለችን። ምክንያቱም አንደኛ ደረጃ በእሷ ልንፈርድ አንችልም። ያለው ነገር ከባድም ነገር ቢሆን በዚህ ሁኔታ እኛን ስላልጠበቀችን እና ለማረጋጋት ነው እሷን የሞከርነው። ቁጭ ብለን በስነስርዓት እንድናወራ ነው የፈለግነው። እንግዲህ ይኸውልሽ ምን መሰለሽ እህቴ፣ በመጀመሪያ እንግዲህ እኛ መተን ገበናሽን ለማስጣት ወይም ደግሞ ገበናሽን ያንቺን ገበና አውጥቶ ለመጣል አይደለም እዚህ የመጣ ነው። እንግዲህ ገመና የለኝም። ምን ብላ እንደነገረቻችሁ ራሱ አላውቅም። እንደምታየኝ እኔ ደህና ነኝ። ምንድነው እንደ ያለቻችሁ? ያለው ነገር ይኸውልሽ፣ የተፈጠረውን እያንዳንዱን ነገር እውነት ለመናገር ከጓደኛሽ ወይም ደግሞ ከቅድስት ሰምተናልና የታሪኳ ባለቤት አንቺ ነሽ። ከአንቺ ብዙ ነገሮችን ማረጋገጥ እውነታው ያለው አንቺ ጋር ነው። እኔ ምንም እውነታና ታሪክ የለኝም። ልጅቷ አንዳንዴ ያማታል መሰለኝ። ምን ብላ እንዳወራቻችሁ እኔ ከየት ነው የምታውቃችሁ? እንደዚህ አይነት ሰዎች ራሱ እንደምታውቅ አላውቅም ነበር። ይኸውልሽ ከክፋት አንጻር ከመጥፎ ነገር አንጻር እንዳታስቢው። ጓደኛሽ ይኸውልሽ ብዙ ነገሮችን ያደረገችው ለአንቺ ጥሩ ነገር በማሰብ ነው። ያለውን ነገር ከኛም ጋር አውርተሽ መፍትሄ ለመፈለግ ነው። ይኸውልሽ ምን አለ መሰለሽ እንግዲህ በሽታውን ያልተናገረ ሐኪም አይገኝለትም ነው የሚባለው። እኔ ምንም በሽታ የለብኝም። አባቱ ታውቀኛለህ አንተ ከዚህ በፊት እኔን ታውቀኛለህ? ምንም አይነት በሽታና ሌላ ምንም ሚስጥር የለም። እኔ ደህና ነኝ። እንደምትይኝ ትንሽ ስላመመኝ ነው አሁንም እዚህ የተያዝኩት። እሱን እኮ ነው እያልኩሽ ያለሁሽ። እንዳየሁሽ ደህና አይደለሽም። እንግዲህ ስንገባ ጀምሮ እዚህ ጋር ደህና ነኝ አልኩ። ደህና ነኝ። ምንድን ነው የፈለጋችሁት ከኔ?
ምንም ነገር የለም። ምን ብላ ነው የነገረቻችሁ? ሌላ ሁሉንም ነገር እንኳን ታየውና የመጣንበትን ጉዳይ እንኳን ታየውና ቢያንስ እንኳን ያለሽበት ሁኔታ እንኳን የሕክምና እርዳታ የሚያስፈልገው ጉዳይ ነው። በቀላሉ እናንተ ምንድናችሁ ታዲያ? እናንተ ናችሁ ወስዳችሁ የምትሰክሙኝ? ምንድነው የሁሉ ጋጋታ? ማስካር ምን ልታደርግ ነው እዚህ የመጣው? እኔ ራሴ ሐኪም ቤት ሄዳለሁ። ይኸውልሽ አሁንም ቢሆን እኮ አንቺ እኮ በዚህ ሁኔታ እንኳን ሆነሽ እኮ ሕክምና እኮ እርዳታ እኮ እንዳላገኘሽ እነዚህን ሁሉ ጊዜዎች እዚህ ላይ ሆነሽ ነው እያሳለፍሻለሽ። የሕክምና እርዳታ እንኳን እንዳላደረሽ ከጓደኛሽ ከቅድስት አንደበት ሰምተናል። ቀላል ጉዳይ አይደለም። ሕክምና ራሱ የሚያስፈልግሽ ጉዳይ ነው። እናንተ እዚህ ላይ ምን ልትረዱኝ ትችላላችሁ ነው? እኔ ራሴ ሄዳለሁ። እኔ ሜዳ አቅቶኝ ይመስልሃል? አይደለም። አንዴ እኛ እንግዲህ ኬዝ ውስጥ ገብተናል። ኬዝ ውስጥ የገባንበት ምክንያት ደግሞ አንቺን ልንረዳሽ ነው። ሌላ ነገር እንዳታስቢ። ይኸውልሽ መጀመሪያ አዳምጪኝ። ይኸውልሽ መጀመሪያም ከነበርሽበት ስሜት ወጥተን እዚህ ጋርም ቁጭ እንድትይ ያደረግነው ቁጭ ብለን እንድናወራ እንዴና አንቺ እንድንግባባ ስለፈለግን ነው አይደለ? ልጆች ናችሁ እናንተ እኮ የኔ ቤተሰብ ወይም አካል አይደላችሁም። እሷ ምን አይነት ፍጥረት እንደሆነች አላውቅም። ምን አይነት ሰዎችን ይዛብኝ እንደመጣችሁ እኔ ምንም አይነት ነገር አልሆንኩም። ደህና ነኝ በጣም። እንደውም እንድትረዱኝ አልፈልግም። እባክህ ተወኝ። አሁን አሞኛል፣ አታስጨንቀኝ። ከህመሜ ላይ ህመም እየጨመርክብኝ ነው ያለው። ለምን አትወኝም? ይኸውልሽ አሁንም ቢሆን ያንቺ ስሜት ይገባኛል። ሳልረዳሽ ቀርቼ አይደለም። ስላለሽበት ስሜት ነገሮች እንደዚህ እንዳይሆኑ እያደረግሽ ያለሽበትን ሁኔታ እረዳለሁኝ፣ አውቃለሁኝ። ቀላል ጉዳይ አይደለም። እኔ እዚህ ጋርም የፈለግኩት ሌላ ነገር ኖሮም አይደለም። እዚህም ድረስ አንቺን ፑሽ አድርጌ ያለውን ነገር እንድትነግሪኝ ከአንቺ አንደበት እውነታውን ላረጋግጥና ወደሚቀጥለው ሄዳለሁ ያልኩበትን ምክንያት እውነታው አንቺ ጋር ስላለ ነው እንጂ ያለውን ነገር የተፈጠረውን ነገር ከመጀመሪያው አንስቶ እስከ መጨረሻው እኛ ሰምተን የመጣ ነው። ሳናረጋግጥ ደግሞ ልንገርሽ፣ መጀመሪያ ሳናረጋግጥ የምንመጣበት ምንም ምክንያት የለም። ይሄ ደግሞ እኛ ጋር እዚህ ጋር ደግሞ አንቺን ፑሽ አድርገን እዚህ ውስጥ መግባታችን እውነቴን ነው የምልሽ እኛን አይደለም የሚጠቅመን። ከምንም በላይ ተጎጂው አንቺ ነሽ። አንቺን የሚጠቅምሽ ጉዳይ ነው። ለመርዳት ስላሰባችሁ ለሱ በጣም አመሰግናለሁ። ግን እሷ በምን ጉዳይ ነው እንድትረዱኝ የነገረቻችሁ ነገር አልገባኝም። ምንድን ነው ያለቻችሁ? የምንስ እውነታ ነው የምታወራ? ስለተፈጠረው ነገር ሰምተን እኮ ነው። አሁን እሱን እኮ ነው ከአንቺ አንደበት ለማረጋገጥ የመጣ ነው። የምነግርህ እውነታ ምንም ነገር የለም። በቃ ማንኛውም ሰው ይታመማል። እኔ ራሴን እያስታመምኩ ነው ያለሁት። መሄድ ከፈለኩም ደግሞ ራሴ ሄዳለሁ። ድጋሚ እጅ ይታከማል። ከዚህ በፊት አልሄድሽም እኮ መጀመሪያ ኢቨን ራስሽ እንኳን የሕክምና እርዳታ እንድታደርጊ እንኳን ለራስሽ አልፈቀድሽም። ምንድን ነው የምትፈሪው? እስኪ ንገሪኝ። ማን ነው የሚያስፈራራሽ? መርዝ ምን አይነት ነገር ነው የነገረቻችሁ? ምንድን ነው የሚያስፈራሽ? ለእኛ እዚህ ጋር ማውራትሽ ምንድን ነው? እዛ ጋር የሚያስፈራሽ ነገር ምንም ነገር የለም። አሁን ነን እዚህ ጋር መተህ እንደዚህ መጠየቅህ ለአንተ ጥቅሙ ምንድን ነው? እኔ ከአንቺ መስማት የምፈልገው እውነታውን ነው። እስኪ ንገሪኝ። ባለቤትሽም ጫና የሚያደርግብሽ ከሆነ በዚህ ጉዳይ ላይ እንግዲህ ጥቃትም የሚያደርስብሽ ከሆነ እኛ ኃላፊነቱን እንወስዳለን። ሰላማዊ ሰዎች ነን። ስለ ባለቤቴ ደግሞ ጭራሽ ምን ልትል ነው? እኛ ከዚህ በፊትም በጣም ብዙ ኬዞች መጥተው የሰራንበት ሁኔታ አለ። አንቺ ጋር የመጣው ኬዝ እንግዲህ አዲስ ነገር አይደለም። ይኸውልሽ ብዙ ሰዎች ላይ የሚፈጠር ሰዎች ላይ ባዮሎጂካሊ በተፈጥሮ የሚሆን ነው። እንግዲህ ሌላም ነገር አይደለም ወይ የፈጣሪም ቁጣ ሆኖ አይደለም። ባዮሎጂካሊ የመጣ ነገር ነው። ማንም ጋር ያለ ነገር ነው። ከዚህ በፊት ይኸውልሽ ላሳይሽ እችላለሁ። ከዚህ በፊት ምን አይነት ኬዞች መጥተው እንዴት ሶልቭ ልናደርጋቸው እንደቻለን እያንዳንዱን ነገር። ግን ለእያንዳንዱ ነገር መጀመሪያ እነሱን ፈቃደኛ መሆናቸውን ከጠየቅን በኋላ ነው ያለውን ነገር ግን በሰላም ፈተን የተለያየንባቸው በጣም ብዙ አጋጣሚዎች አሉ። ብዙ ቪዲዮዎች አሉ እጄ ላይ፣ እነሱን ላሳይሽ እችላለሁ። አዲስ ነገር አይደለም እንዳልኩሽም ባዮሎጂካሊ የሚፈጠር የሚመጣ ነገር ነው። የተፈጥሮ ጉዳይ ነው። ያለውን ነገር ግን እኛ አንቺን እዚህ ጋር ፑሽ እያደረግንሽ ያለ ነው ሶልቭ እንድናደርግ ነው። ምኑን ነው? እኔ አልገባኝም። ስለምታወራው ነገር እየገባኝ አይደለም። የምን ተፈጥሮ ነው የምን ባዮሎጂካሊ እያልክ ነው እኔ የምታስጨንቀኝ? እኔ ማውቀው ነገር የለም። ልጅቷ ምን ብላ እንደነገረቻችሁ እኔ አላውቅም። ልጅቷ ጤነኛ አይደለችም አልኩ እኮ። ባዳ ነው መቼስ ሁልጊዜ። አንቺ እዚህ ጋር ያለውን ነገር ለእኛ እውነታውን መናገርሽ ለአንቺ ብቻ አይደለም። እውነት ለመናገር ይህንን የሚከታተሉ በጣም ብዙ የሆኑ ሰዎች አሉ። እዚህ ሁኔታ ውስጥ ያሉ ሰዎች ሊኖሩ ይችላሉ። ወደፊትም ተፈጥሮ ደግሞ ሊያዩ የሚችሉ ሰዎች አሉ። ይሄ የተፈጥሮ ጉዳይ ነው። እንግዲህ ተመልካቾቻችን ከዚህ በፊትም እንግዲህ የነበረውን ነገር የነበሩትን ኬዞች በሙሉ ተመልክታችኋል። መጀመሪያ መግቢያ ላይ ነግሬያችሁ ነበር። ይኸውልሽ ይሄንን አንቺ ለኛ መናገርሽ ለእነዚህ ሰዎች ሳይቀር መፍትሄ ነው የምትሆነው። ያንቺ ብቻ ነገር የለም። እኔ የምነግራችሁ የለም። ማነህ አንተ? እኔ ምንም የምነግራችሁ ነገር የለም።
የተደበቀ ምንም ሚስጥር በተፈጥሮም የመጣ የወጣ ምናምን ነገር የለም። በቃ ምንም ነገር የለም። ከባለቤትሽ ያስፈራራሽ ጭራሽ እንዴት ነው? እኔ ሚስቱ እኮ ነኝ። ይኸውልሽ ያለውን ነገር ያስፈራራኝ ነገር የለም። ተወኝ አንተ በቃ ምንም ከዚህ በላይ ላደርግ አልችልም። ይኸውልሽ ስለ ጫናዎችሽ ስለ እያንዳንዱ ነገር ከመጀመሪያው ጀምሮ እስከ መጨረሻው ነግራናለች። ምን አይነት ጸባይ እንደነበረ ይኸውልሽ ባለቤትሽ ምን አይነት ጸባይ እንደነበረው ጥሩ ጸባይ እንደነበረው ከዛ በኋላ እንግዲህ የጫጉላ ጊዜ እንዳሳልፋችሁ ሳይቀር ከዛ የጫጉላ ጊዜ በኋላ ግን አሁን እዚህ የመጣንበት ዋናው ጉዳይ እንደተፈጠረ ነው የነገረችን። እንግዲህ ስለ ባለቤትሽ ጉዳይ ነው እንግዲህ አንቺም የምትደብቂው ጉዳይ አይደለም አይደለ? እዚህ ለምንድን ነው የመጣ ነው ሲባል ያንቺ ህመም ነው። ያንቺ ህመም ደግሞ ምንድን ነው መሰየው? ይሄንን ሰምተን የመጣ ነው አይደለ? ምንም የተፈጠረ ነገር እኔ ሰላማዊ ሰው ነኝ። ከባለቤቴ ጋር በሰላም ነው የምንኖረው። ስለዚህ ምንም ነግራችሁ ነገር የለም። እንደው በከንቱ እኮ ነው እየደከምከ ያለኸው። እያንዳንዱን ነገር ከስር መሰረቱ አንስቶ እስካሁን ያለውን ነገር ያለውን ከመጀመሪያው እስከ መጨረሻው ጠይቂያት አውቄ ነው እዚህ ጋር የመጣሁት። ምን አይነት ግንኙነት እንደነበራችሁ ኢቭን ሳይቀር ካንቺ አልፎ እንኳን ከባለቤትሽ ጋር ጾታዊ ግንኙነት እስከ ማድረግ እንደምትጠይቂውም ጨምሮ ምንድን ነው ጭራሽ እንደዚህ አይነት ነገር አወራቻችሁ? እኮ የራሴ ፕራይቬት ነገር እኮ ነው። ምን አይነት ነገር ነው እያወራኸው ያለው? ነውር አይደለም እንዴ እንደዚህ አይነት ነገር ማውራት መጣ? ስለዚህ ማታውቀውን ሰው እንዴ እንደዚህ ብለህ ታወራለህ? ስለነዚህ ፕራይቬት ነገሮች እንኳን ሳይቀር ከባለቤትሽ ያለ መፈለግ መልስ እንኳን ሳይቀር እነዚህን ሁላ ነገሮች እኛ አውቀን የመጣ ነው። እሷ ናት እኔ ነኝ የምናውቀው ይሄን ነገር ቤቴን ጓዳዬን የማውቀው እኮ እኔ ነኝ። እሷ ያለችን ነው ያንተ እየሰማ ያለው። እሷ ያለችን ሰምተህ ነው መተህ እኔን እዚህ እያስጨነቅኝ ያለው። ምን አይነት ነገር ነው እያወራኸኝ ያለው? እባክህ ተወኝ። እንደዚህ አይነት ነገር አትጠይቀኝ፣ አታውራኝ። ይኸውልሽ እዚህ ልመጣ የቻልኩበት ዋናው ነገር እንደምታውቂው ነው የተፈጠረውን ነገር እሱን ጉዳይ ከአንቺ አንደበት ለመስማት ነው። ይኸውልሽ ከዚህ በኋላ የተፈጠረውን ነገር በዚህ ሁኔታ ውስጥ ያወቅሽው ትልቁ ነገር አለ። ምንም አውቀው ነገር የለም አልኩህ እኮ ደጋግሜ ነገርኩ። ለምን ታስጨንቀኛለህ? ለምንድን ነው በሰው ህይወት ውስጥ እየገባችሁ የምትበጠብጡ እናንተ? ለምን አትተውኝ? ምናልባትም እስካሁንም እንደዚህ ብዬ ያልገባውልሽ ከራስሽ አንደበት ለመስማትም ስለፈለግኩ ነው በፈቃደኝነት። ምንድን ነው የምታወራው ነገር አለ አንተ የምታውቀው? እሷ የነገረቻችሁን አምነህ እዚህ መተህ እኔን መጨቅጨቅ ሳንሳ ቀርቶ ደግሞ አሁን እኔ ጉዳዩን ልንገርሽ እያልክ ነው። ስለ ራሴ ማን ነው የሚያውቀው? ይኸውልሽ እውነታውን ለመናገር እኔ እውነታውን ሳላረጋግጥ ዝም ብዬ አልመጣም። እውነታውን ለማረጋገጥ ደግሞ የምችለው ከራስሽ አንደበት ስለሆነ ነው። ይኸውልሽ እውነታውን እያስረዳሁህ ነው። ለምንድን ነው የምትጨቀጭቀኝ? እሺ አንዴ ስሚኝ ቆይ እና ልልሽ የምፈልጋቸው ነገሮች እንግዲህ እዚህ በዋናነት ልንመጣበት የቻልንበት ጉዳይ ስለ ባለቤትሽ የተፈጠረውን ነገር አንቺ ላይ እዚህ ደረጃ የሚያደረሰሽን ነገር ሰምተን ነው። ያ ጉዳይ ደግሞ ምንድን ነው? ባለቤትሽ ሁለት የመራቢያ አካል ወይም ደግሞ እንዴ ጭራሽ ምን አይነት ሚስጥር ነው የምታወራው? አንዴ ቆይ ስሚኝ ቆይ አንዴ ስሚኝ። እኛ እሱን ጉዳይ ሰምተን አንዴ ስሚኝ፣ እሱን ጉዳይ ሰምተን ነው እኛ ያለውን ነገር አይደለም። ቆይ ተረጋጊና አዳምጪ። ተነስ ባለቤት ከመጣ ይገላል። ሲጀመር እንደዚህ አይነት ነገር ውጣ። ተረጋጊሽ፣ አንዴ ተረጋጊ፣ አዳምጪኝ ያልኩሽ ነው። በስነ ስርዓት ቁጭ በይና እናውራ። ይኸውልሽ አዳምጪኝ መጀመሪያ። እኔ ለአንቺ መፍትሄ ልሰጥ። አንዴ አዳምጪኝ። በዚህ ሁኔታ አይደለም። አንዴ አዳምጪኝ፣ ተረጋጊና አዳምጪኝ። በቃ እኛ ለአንቺ መፍትሄ ልንሰጥሽ ነው።